ባስመለከተ ኢትዮጵያ የቀሩትንም እንደዚሁ ኻቢራ ቅርታ የክኔሴት አባል ጸጋ ፈንታውን እንዲሁም የክኔሴት አባል ፕኒና በተገኙበት ውይይት ላይ መፍትሄ ተገኝቶለት ይሄንንም በሰፋ ባለ ሁኔታ ተገኝቷል። ይሄንን እንግዲህ እዛው በቦታው ተገኝታ ነገሮችን ስታካሄድ የቆየችው ዶክተር ጸጋ ፈንታውን ከኛ ጋር ትገኛለች። ዶክተር ከዚህን ጀምርና እስኪ በመጀመሪያ ለተመልካቾቻችን ግልጽ እንዲሆን ምን ያህል ኢትዮጵያኖች ቤተ እስራኤሎች አሁን ወደ እስራኤል ተመልሰዋል? ምን ያህልስ ቀሩ? ነገሩስ እንዴት መፍትሄ ሊገኝለት ቻለ የሚለውንና በጣም ጥሩ ጥያቄ አቶ ተስፋዬ። ባለፉትም ጥቂት ቀናቶች በዚህ ጉዳይ ላይ በጥቂቱ ተነጋግረን ነበር ከአቶ ሽሎሞ ጋር እንዲሁም በሬዲዮ ፕሮግራም። በመጀመሪያ ደረጃ አሁን ባለንበት ሁኔታ ጦርነት ነው። በጦርነት ምክንያት የውጭ ሀገር የአየር መንገዶች ወደ እስራኤል አይመጡም። አደጋ ነው፣ አንመጣም ብለው የራሳቸው ውሳኔ ነው። ስለዚህ የእስራኤል ካምፓኒዎች የግል እንጂ የመንግስት አይደለም። እነዚህ በሙሉ አርኪያ ሌሎች የአየር መንገዶች በሙሉ የመንግስት አይደሉም። ነገር ግን በውጭ ያሉ የእስራኤል ዜጎች በሌላ አየር መንገድ የሄዱትኝ መመለስ ስለማይችሉ ከተወሰነ ቦታ ላይ የእስራኤል አየር መንገዶች እንዲያመጧቸው ነው። ይሄ ነው። ይሄን በተመለከተ የኛ ወገኖች ወደኔ ደወሉና ጠየቁኝ። በጠየቁኝ ሰዓት ምንድነው ያልኳቸው? በመጀመሪያ ደረጃ መጀመሪያ ሂዱና ኤምባሲ ያስታውቁ። ኤምባሲው ነው አድራሻ። ኤምባሲ በሄዱበት ሰዓት አላስገቡንም፣ ኤምባሲ መግባት አልቻልንም አሉ። በዚህ ጊዜ ለአምባሳደር ዶክተር አብርሃም ንጉሴ ደወልኩለት። ከዛም ተጻጻፍነ። እሱም ነገረኝ፣ አው እውነቱን ነው። በአሁኑ ሰዓት ባለው የጸጥታ ምክንያት ኤምባሲው ዝግ ነው። ነገር ግን የእስራኤል ዜጎች የት ቦታ እንዳሉ እንዲመዘገቡ ሊንክ አለን ብሎ ሊንኩን ላከልኝ። ያንን ሊንክ ወደ እነዛ ሰዎች ላኩላቸው እና በዚህ ምክንያት ሰዎቹ መምጣት ከፈለጉ የእስራኤል አየር መንገድ እንዲያመጣቸው ከተፈለገ ምንድነው የሚለውን የመንገዶችና ትራንስፖርት ሚኒስትሯ ሚሪ ሬገብ ናት፣ በእስራኤል ሀገር የመንገድና ትራንስፖርት ሚኒስትሯ። እሷን በጠየቁበት ሰዓት ምንድነው ያለችው? ከኢትዮጵያ ወደ ሌላ ሀገር ይሄዱ፣ ወደ ሌላ ሀገር ሄደው ያው ይምጡ እንደሌላው ወደ 110,000 እስራኤላዊ እንደዛ ነው ያደረጉት። ወይም ደግሞ ከኢትዮጵያ ወደ ግብጽ በኢትዮጵያ አየር መንገድ ይምጡ፣ ግብጽ ታባ ላይ ከደረሱ ተቀብለን እኛ በመኪና እናመጣቸዋለን። ቴል አቪቭ የሚደርስ አውቶቡስ አለን፣ ከታባ ቤርሸባ አለን፣ ሃይፋ አለን። ይሄ ነው ያለው መንገዱ የሚል መልስ ተሰጠኝ ከሚኒስትሯ። ይሄንን መልስ ለደወሉ ለጠየቁኝ ሰዎች ገለጽኩላቸው። እነዚህ ሰዎች ከዛ በኋላ በእስራኤል አየር መንገድ ለመምጣት በእስራኤል ካምፓኒ መመዝገብ አለባቸው። ራሳቸው በአታር ኢንተርኔት ገብተው ተመዝግበው በዛ መሰረት ትላንትና መጥተዋል እነዚህ ሰዎች። የኔ የነበረ ግንኙነት ከሚኒስትሯ ጋር ነው፣ ከሚሪ ሬገብ የመንገዶችና ትራንስፖርት ሚኒስትሯ ከሷ ጋር በነበረው ሁኔታ ነው። ትላንትናም በክነሴት ሰምታችኋል። የክነሴት አባል ፕኒና ጠይቃ የሰጠችው መልስ እኔ የጠየቁት የመንገድና ትራንስፖርት ሚኒስትሯና የመንገድ ትራንስፖርቷ ሚኒስትር የሰጠችኝ መልስ ይሄ ነው። የሚገርማችሁ አንዳንዶቹ በግሪክ በኩል ለመምጣት ሞክረው ነበር፣ ግን በግሪክ ለመውጣት ወጪ ብዙ ነው። ከኢትዮጵያ የአየር መንገዱ ያስጨምራችሁ አይመልስላችሁ ሙሉን ገንዘብ መክፈል አለባቸው። ከዛ በኋላ ደግሞ ወደዚህ መክፈል ስላለ ብዙ ስለሆነ ሁኔታው እስከሚረጋጋ ትንሽ እንቆያሉ። ስለዚህ ሄደው ያለው ተጨባጭ ሁኔታ በትላንትና ሁለት ሚኒስትሯ እንደተናገሩት ሚሪ ሬገብ አሁንም ቢሆን የቀሩ ሰዎች ካሉ መዝገብ ያዙልን፣ የክነሴት አባል ፕኒና፣ የክነሴት አባል ጸጋ ስጡኝ፣ ያንን ነገር በተግባር አውላለሁ፣ በሚቀጥለው ሳምንት እንዲወጣ አደርጋለሁ። የሚገርም አቶ ተስፋዬ ትላንትና የሚገርማችሁ የአየር መንገዱ ወደ እስራኤል የመጣው የኛን ሰዎች ብቻ አይደለም ይዞ የመጣው። ይሄ ኮኔክሽን የምንለው አለ። ሩቅ ምስራቅ የሄዱት በኢትዮጵያ አየር መንገድ ሄደው የነበሩ ሰዎችም እስከ አዲስ አበባ ተመልሰው ከዛ በዚህ በኋላም በዚህ ነው የመጡት። ለምንድን ነው መግለጽ የፈለኩት? አንዳንዶቹ ይገርማል፣ በጣም ይገርምህ ወገንን ለመርዳት የምታደርገው እንደውም ትላንትና የመጡ ሰዎች ከኔ ጋር ግንኙነት የነበራቸው በስልክ ደስታቸውን ሁሉ ገልጸዋል። አንዳንዶቹ የሚያስቡትኝ ይሄን ነገር ወገንን ለማምጣት ብዙዎቹ የሚያስቡት አውሮፕላን ልከን በፊተኛው ጦርነት ሳለ ኢትዮጵያ የእስራኤል መንግስት ያምጣን የሚል ነው። ያ አይደለም። አሁን ያለው ጦርነቱ እዚህ ነው እንጂ እዛ አይደለም። 110,000 እስራኤላዊ የመጡት በእንዲህ አይነት መንገድ ነው።
በትክክል እንደውም ትራንስፖርት ሚኒስተሯ ያው በዮርዳኖስም በኩል አማራጭ እንዳለም የተናገረችበት ሁኔታ አለ። በአካባና በግብጽ በታባ አካባ የሊባኖስ ነው፣ ታባ የግብጽ ነው። በእነዚህ መንገዶች ልክ ነው። እስከዛ ድረስ የኢትዮጵያ አየር መንገድ መምጣት ይችላል። ከመጣ በኋላ ፓስፖርት አላቸው። ከዛ መጥተው እስራኤል ተቀብላ በአውቶቡስ ታመጣቸዋለች። እኔም በአጋጣሚ አይቼዋለሁ የለቀቅሽውን ያሰራጨሽውን ፎርም በተለያዩ ግሩፖች በአሁን ሰዓት እዚሁ እስራኤል ሀገር ውስጥም እየተበተነ ነው። ያው ካንቺ እንደመጣ የሚያሳይ ምልክቶችም ጽፈዋል ጻፉ የሚል ነው። እንግዲህ በአሁን ሰዓት ምን ያህል የቀሩ ቤተ እስራኤላውያኖች አሉ ለጉብኝት የሄዱ እዛ የቀሩ ኢትዮጵያ ውስጥ አሉ? ግን መመዝገብም ማውቃቸው መምጣት የሚፈልጉ ሁሉም ሰው መምጣት የሚፈልግ አይደለም። አሁን መቆየት የሚፈልጉም አሉ ገና እንደደረሱ ጦርነት የሆነ በአሁኑ ሰዓት የተመዘገቡት ወደኔ ደውለው የመዘገብኳቸው ትላንትና 3 ሰዎች ናቸው። እና የኛ ፍላጎታችን ማንም ሰራ አይደለም። እነዚህ ሰዎች ለጠየቁት ጥያቄ ለመንገድና ትራንስፖርት ሚኒስትሯ አቅርቤ እሷ መፍትሄ መስጠት አለባት። የግል አውሮፕላን ካምፓኒዎች ነው የግል አይደለም። ግን እነዚህ አይነት ይቅርታ የመንግስት አይደለም እንደማንኛውም ሰው ማምጣት አለባቸው። ይሄ ነው ያለው። እና አሁን አውሮፕላን ለመላክ ቁጥሩ ያስፈልጋል፣ የሰዎቹ ብዛት። ሌላው ደግሞ ከፍለው ነው የሚመጡት፣ በነፃ አይደለም። የሰው ብዛት ስንል እዚህ ጋር ዶክተር መምጣት የሚፈልጉ መመለስ የሚፈልጉትን ነው አይደል? እዛ መቅረት የሚፈልጉ ይቀራሉ። ሆኖም ግን ብዙውን ጊዜ የውጭ ጉዳይ ሚኒስቴር በየትም ዓለም ላሉ ለጉብኝት የሚሄዱትን ያው የማግኘት ሁኔታም የእነሱም ጋር በኤምባሲውን በኩል በተለያየ በኩል ማግኘት ይችላል አይደል እንዴ? በትክክል እኔ መጀመሪያውኑ እንዳልኩ ኤምባሲ መግባት አልቻልንም ሲሉ ዶክተር አብርሃም አምባሳደርን የጠየቁት ጥያቄ እንደዚህ አሉ በመልበሰት በጸጥታው ምክንያት ኤምባሲዎች ዝግ ነው። እውነትም ዝግ ነው። ለምሳሌ ልንገር፣ ትላንትና አንድ የልጅ ጓደኛ ወደ አሜሪካ ሊሄድ እዚህ አሜሪካ ኤምባሲ ቪዛ ለመቀበል ፈልጎ ኤምባሲው ዝግ ነው እዚህ እስራኤል ሀገር። አሁን ቪዛ ማውጣት የሚፈልግ ሰው መቀበል አይችልም። ስለዚህ በጦርነቱ ምክንያት ኤምባሲው ዝግ ነው። ነገር ግን የእስራኤል ዜጋ አድራሻው ምንድነው? ኤምባሲው ነው። ስለዚህ ኤምባሲው በኢንተርኔት አማካኝነት በድረገጻቸው ሊንክ አለ መመዝገብ የሚቻልበት የት ቦታ እንዳለ የት ሆቴል እንዳረፈ ይሄ ኤምባሲው የሚሰጠው አገልግሎት ነውና ያንን ነው የላኩላቸው። እኔ ከአየር መንገዶች ጋር አይደለም ግንኙነት፣ እኔ የመንግስት አካል ከሆኑት ከሚኒስትሯ ጋር ነው። ሚኒስትሯ ሚሪ ረጌብ ጋር ነው። በትክክል ውይይታችን ላይ የቀድሞ የክኔሴት አባላት አቶ ሽሎሞ ሞላን እስኪ እናስገባ። አሁን ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልን ተስፋዬ። ጤና ይስጥልኝ ዶክተር ጸጋ፣ እንዴት ናችሁ? ጤና ይስጥልኝ አቶ ሽሎሞ። ጤና ይስጥልኝ አቶ ሽሎሞ። እንግዲህ ድንገት ካዳመጡን ያው የኢትዮጵያ ቀርተው የነበሩትን ወገኖቻችንን ወደ መመለስ ሁኔታ መፍትሄ ተገኝቶለት እየመጡ ነው። በዛ ጉዳይ ላይ ነው ዶክተርን የጠየቁት። በዚህ ጉዳይ ላይ ጥያቄ ካለዎት? እኔ እንኳ ትላንትና ከአምባሳደር አብርሃም ጋር ሰፋ ያለ ውይይት አድርገን ነበር። ከዛም ከዶክተር ጸጋ ጋርም ከትላንትና ወዲያም ተወያይተን ነበረ። ሰዎች መምጣታቸው ጥሩ ነው። እዚህ ላይ መሆን ያለበት የሰዎች የሚጠብቁትን መንግስት ምን ያደርግልናል፣ ምን ይከፍልልናል እና የራሳቸውን ኃላፊነታቸውንም ማወቅ አለባቸው። ማለትም በእኛም እንደተናገርነው ዶክተር ጸጋም እና አብርሃም እንደተናገሩት መንግስት እነሱን ስፖንሰር አያደርግላቸውም፣ ክፍያውን የወጩን አይከፍልላቸውም፣ ማመቻቸት ብቻ ነው። እና በዚህ ባለንበት ሁኔታ ብዙ ጊዜ ኮምፕሌኖች ይቀርባሉ። የሚቀርቡት ኮምፕሌኖች ብዙ ጊዜ ወይም ደግሞ ትንሽ ቅሬታ የሚሰማው ትክክል ነው ነገር ነው ብዬ አላስብም። ስለዚህ ግን ነገሮችን ማብራራቱና የበለጠ ደግሞ ግልጽ በሆነ መናገሩ አስፈላጊ ነው። ለማንኛውም አሁን ዶክተር ጸጋን መጠየቅ ፈልገው ሁለተኛም ብዙ አሉ ሰዎች መምጣት የሚፈልጉ ለነሱስ እንደገና ሊመቻችላቸው ይችላል ወይ? ለምሳሌ ትላንትና እንደተነገረው በተጠየቀው መሰረት እስራኤል ኢትዮጵያ አይሄድም፣ በረራ የለውም ቋሚ በረራና ከዛ ከኢትዮጵያ መንግስት ፈቃድ ሲፈቅድ ብቻ ነው አውሮፕላኑ ሊበር የሚችለው። ከዚህም ደግሞ እና ይሄን እንዴት አሁንም ታመቻቻላችሁ ወይ ለቀሩት ሰዎች ነው ጥያቄው። አዎ ቀደምም በፕሮግራም መክፈቻ ላይ ቀርቦ ነበረ፣ አቅርባችሁታል። ሚኒስትር ሚሪ ረጌብ ምንድነው ያሉት? ጸጋም ፕኒና መዝግባችሁ አምጡልኝ። አሁን የምናውቀው ትንሽ ነው ቁጥራቸው። በእነዚህ መሰረት ቁጥሩ ብዙ ከሆነ እስራኤል እንዲሄድ እናደርጋለን ነው።
ያ ነው። አሁንም ቢሆን ያልተመዘገቡ መመዝገብ አለባቸው። ቁጥሩን ለማወቅ አውሮፕላን ለመራ ለ3 ሰው ለ4 ሰው መቼም አውሮፕላን አይሄድም። ወይም ደግሞ ሌላስ ተጨማሪ ፈረንጆች የሚመጡ ከሌሉ ከሌላ ሀገር አድርገው ለምሳሌ ትላንትና እስራኤል ሲመጣ ወደ 25 የሚሆኑት ሩቅ ምስራቅ የነበሩ የኮኔክሽን የምንለው በኢትዮጵያ አየር መንገድ መጥተው ሲሄዱም በኢትዮጵያ አየር መንገድ ነው ታውን ሲመለሱ ከአዲስ አበባ በኋላ የመጡ ነውና ይሄ ነው። አቶ ሽሎሞ ያልከውን ትክክል ነህ። እነዚህ ወገኖቻችን በእግዚአብሔር ይመስገን ያሉበት ቦታ አደገኛ አይደለም። ስለዚህ ያለው ሁኔታ እንደሌሎቹ ከሌላ ሀገር 110,000 ሰዎች ተመልሰዋል ወደ እስራኤል። የተመለሱት በተመሳሳይ መንገድ ነው። እስከ ተወሰነ ቦታ ድረስ በሄዱበት አየር መንገድ ይመጣሉ። ከዛ በኋላ እስራኤል ሆነ ኤላል የሚገባበትን ቦታ ካለ አንተ እንዳልከው እስራኤል ቋሚ በረራ የለውም። እዛ በእነዚህ ቦታዎች ይመጣሉ። ሲመጡ ወጪውን የሚከፍሉት ራሳቸው ናቸው የመምጫ። ይሄ ነው ያለው ሁኔታና ግልጽ ማድረግ ለምንድን ነው የምልህ አንዳንዶቹ ነገሩን ስላልተረዱ ወይም ከግንዛቤ ጥረትን በለው የሚመስላቸው ባለፈው 3 አመት ጎንደር ባህር ዳር በተተኮሰበት ሰዓት እዛ የነበሩትን ወገን ለማውጣት የእስራኤል መንግስት ነው ሂዶ ያወጣ ማለት እንዲወጡ ያደረገ ያና አሁን ያለው የተለየ ነው። ይሄ ነው ትልቁ ነገር። ዋናው ትልቁ ነገር ሰዎቹ መምጣት የሚፈልጉት መመዝገብ አለባቸው። በሚቀጥለው በረራ ይኖራል ነው ያሉ። እኔ በቀጥታ እንዳልኳችሁ ለወገንም መግለጽ እንፈልገው በእስራኤል ሀገር መንግስት አለ። የመንግስት መስሪያ ቤት እያንዳንዱ የሚኒስትር ጽሕፈት ቤት አለ። የመንገዶችና ትራንስፖርት ሚኒስትሯ ሚሪ ሬጌቭ ናቸው። ናሳቸው ነው ማድረግ ያለባቸው። ይሄ ብቻ ሳይሆን ዶክተር ያው ትራንስፖርት ሚኒስተር አንድ ላይ የአንድ የፓርቲ ናችሁ የሊኩድ ፓርቲ ውስጥ ስለሆነ እዛም ይሄን ነገር እንዴት ነው ፎርሙን እንዴት ነው ለህብረተሰቡ አሁን መበተን የሚቻለው? አይቻለው ቀደም ብዬ እንደተናገርኩት በተለያየ ግሩፖች እየተበተነ ነው። አሁን ደግሞ እንደ ጥያቄና ህብረተሰባችንም እየተመለከተ ስለሆነ እንዴት መመዝገብ ይችላሉ የሚለው እንደገና ደግመን ለመናገር ነው። ሁለት ነገሮች አሉ። አንደኛው በመዝገቢያ በፌስቡክ አስቀምጫለሁ። ከፈለጉም ወደኔ ቢደውሉልኝ ፈቃደኛ ነኝ። ምንም ችግር የለም። የኔ ስልክ ማውቅ የለም። ረዳቶችም አሉ። ረዳቶችም ይተባበራሉ። በዚህ አማካኝነት እንመዘግባለን። በተለይ በቅርቡ በዓላትም እየቀረበ ስለሆነ ከፋሲካ በፊት መመለስ የሚፈልጉ ወገኖቻችን ጥሩ እንትን ያለው አንዳንዶቹ የሚገርመው ደግሞ የደወሉልኝ መቆየት እንፈልጋለን ያሉኝ አሉ። ወጪውንም ያመዛዘኑ አሉ። አንዳንዶቹ የሚገርማችሁ ስንት ወጪ እናወጣለን እዛ ብንቆይ ተጨማሪ ስለሚከፈል በረራውን ከፍለን የምትመጣው የመቀመጫ ወንበሩን ብቻ ሳይሆን በረራ የሚከፈለው የሻንጣም ያስከፍላሉ። እቃ ይዘው የመጡት እንዲያውም ኪሎም ዝቅ ብሏል የሚል ሮሮም አለ። ይሄ ሁሉ ስላለ ይሄን በሙሉ አውጥተው አውርደው እዛ ብንቆይ እንሻለናል ነገሩ እስከሚረጋጋ ያሉም አሉ ብዙዎቹ እየደወሉልኝ። ኦኬ እንግዲህ ያው ለመድገም ያህል በፌስቡክ ገጽ በዶክተር ጸጋ ፈንታውን በፌስቡክ ገጽ እንዲሁም በግል ስልክ መደወል ትችላላችሁ የሚል ፍቃድ ተሰጥቷል። ሌላው ዶክተር ባለችን ትንሽ ደቂቃ እንዴት ነው በመታደርገው እንቅስቃሴ ጦርነቱንም ባስመለከተ ከህብረተሰቡም ጋር ያለሽን የተለያዩ ጉዳዮች አሁን በዚህ አጋጣሚ ማንሳት ከቻልሽ በጣም ጥሩ። የሚገርማችሁ እንግዲህ ፖለቲካ የምርጫው ቀኑ አሁን ነው ባንልም ይሄ አመት የምርጫ ጊዜ ነው። የምርጫ ጊዜ ብቻ ሳይሆን ያንዳንዱን የምልህ በዚህ 3 አመት ውስጥ ጦርነት ቢሆንም ብዙ ነገር ወደ ጦርነት ቢሄድም በህብረተሰቡ ጋር ያለ ግንኙነት ከፍተኛ ነው። በየከተማው ያልሄድኩበት ከተማ የለም ከወገኔ ጋር ያልተገናኘሁበት። ግን አሁን አቅጄ የነበር የፊታችን እሁድ በ22 ቀን 3ኛ ወር ተለቅ ያለ ስብሰባ አድርጎ ሚኒስትሮችም የተለያዩ ሰዎችም መጣው በፔታህ ቲክቫ ከተማ ህብረተሰቡ ጋር ለማገናኘት ህብረተሰቡ ያለውን ጥያቄም እንዲጠይቅ ምንም ቢሆን የሊኩድ ፓርቲ ታላቅ አንጋፋ የፖለቲካ ፓርቲ በጠቅላይ ሚኒስትር ቢንያሚን ኔታንያሁ የሚመራው የገዥ መንግስት ነውና ጥያቄዎችን መጠየቅ ያስፈልጋል የሚለው እንደምታውቁት በጦርነቱ ምክንያት ከ50 ሰው በላይ ማስተናገድ አይቻልም በአንድ ቦታና ለሌላ ጊዜ እንዲሆን ለወገኔ በዚህ አጋጣሚ እገልጻለሁ። ከዛ ውጪ የእንቅስቃሴዎችን በተመለከተ በእውነት ብዙ እንቅስቃሴዎች አሉን። ምንም ጦርነት ቢሆንም በርካታ እንቅስቃሴዎች ነው ያሉን። በተለይ ደግሞ አሁን ያለንበትን በተመለከተ
ብዙውን ጊዜ የምናየው የጦርነቱ ጊዜ የተለያዩ ችግሮችንም እያመጣ ነው ያለው ከጊዜያዊ ጦርነት ወይም ደግሞ መጠለያ ክፍል አልፎም በአንዳንድ ሰው በጤና ላይ ችግር ያመጣል የተለያዩ ብዙ ችግሮች አሉንና ዋናው ትልቁ ነገር ነው ነገር ግን የሁዱ ስብሰባዬ ለሌላ ጊዜ መሆኑን በዚህ አጋጣሚ ለወገኔ አስታውቃለሁ እንግዲህ ያው በክኔሴት ከሰሞኑ እንደታየው አንዳንድ ምስሎች እንደሚያሳዩት በመጠለያ ክፍል ውስጥ እንዴት እንደምታሳልፉ ጠቅላላ የክኔሴት አባሎች በተለያየ ሚዲያዎች እየተዘዋወሩ ነው እዛ ላይ እንዴት ነው ሁኔታው እንዴት ነው ለየት ባለ ሁኔታ እንግዲህ የገባችሁት ያው መጠለያ ነው በስራ ሰዓት ነው ሆኖም ግን ያላችሁ ማህበራዊ ግንኙነት ከሁሉም ጋር ሁሉም ፓርቲዎች ናቸው እዛ ውስጥ ያሉት ሰራተኞቹም ጠቅላላ ሁኔታው እንዴት ነው ሲታይ እንግዲህ የእስራኤል ፓርላማ ያለው በቅድስቷ ኢየሩሳሌም ነው ሁላችንም እናውቀው በዋና ከተማችን አሁን ባለበት ተጨባጭ ሁኔታ ምልዓተ ጉባኤው እዛው ላይ ማካሄድ አይቻልም ለምን በሚተኮሱ ሚሳኤሎች ምክንያት ጉዳት እንዳይደርስ ስለዚህ አዳራሽ አለ ትልቅ አዳራሽ ኦዲቶሪየም የምንለው ትልቅ አዳራሽ እዛ ነው የሚሆነው ያነ ለአደጋ ጉዳት የማያደርስ መጠለያ ማለት እንችላለን እዛ ነው ልክ እዛ ከታላቁ አዳራሽ የነበረው መሳሪያዎች በሙሉ እዛ አለ ውይይቱ የሚካሄደው እዛ ነው ግን በቦታው ላይ ብዙ ሰው መገኘት አይችልም ምሳሌ ብሰጣችሁ የሰራተኞች ቁጥር ቋሚዎች በብዛት አይመጡም የኛም ረዳቶቻችን ብዙ አይደሉም ለምሳሌ እኔ 3 ረዳቶች አሉኝ በየጊዜው ማስገባት የሚፈቀደው አንድ ብቻ ነው ለምንድነው የሆነው አደጋ ቢመጣው ማስጠንቀቂያ በመሆንበት ሰዓት ቦታው እንዳይጣበብ ለሰዎቹ ቁጥር በሚል ነው ያሞኖ ግን ምንድነው የሚባለው ለእስራኤል አዲስ ነገር አይደለም ጦርነት የእስራኤል ህዝብ ጠንካራ ነው ጦርነቱ አገራችን ሳትቋቋምም ጀምሮ ነው አሁንም ከተቋቋመችበት ጊዜ አንስቶ እስራኤል በጦርነት ነው የምትኖረው በጣም የሚያስደስተው አቶ ተስፋዬ በጣም ያለ መተባበር በክኔሴት አባላት ብቻ አይደለም የእስራኤል ህዝብ አንድ ላይ ሆኖ የሞራሉ ተመልከቱ እኛን ሊያጠፉን የመጡተኝ በአሁኑ ሰዓት የት ነው ያሉተኝ እኛን ለማጥፋት የኢራን መሪዎች በዋና ከተማቸው በተሂራን እስራኤል የምትጠፋበት በዚህ ጊዜ ነው እስራኤል እናጠፋታለን ከሜዲትራኒያን ባህር ነው የምንጨምራቸው የእስራኤል ህዝብ ወደ መጣበት ይሰደዳል ያለ ዘንገለዋለን ሲሉ የነበር ከአምላክ በታች ተመልከቱ የት ላይ ደረጃ ነው ያለነው እኛን ሊያጠፉ ያቀዱተኝ መሪዎች የኢራን መሪዎች በአሁኑ ሰዓት እነሱ ጠፍተዋልና ያለው ሁኔታ በእውነት አንዳንድ ጊዜ ብዙን ጊዜ ምን እናያለን መሰለ በፖለቲካው ስታይ መንግስት ደጋፊ ጥምሩ መንግስት ተቀናቃኝ ትላለ በዚህ ጊዜ ግን ያ ሁሉ የለም አንድ ላይ ነው እንደ ህዝቡ እንደማንኛውም ሁላችንም አንድ ህዝብ ነን በምስሉም ላይ ይታያል በእውነት የክኔሴት አባል ዶክተር ጸጋ ፈንታውን ስለነበረን ቆይታ በጣም አመሰግናለሁ በህብረተሰባችን ስም እንግዲህ በመታደርጊው እንቅስቃሴ ምስጋናችንም እንግዲህ ከዚሁ ይድረስሽ ይያልን መልካም ሳምንት የመጨረሻ ሳምንት ሻባት ሻሎም ሻባት ሻሎም ለእናንተ ማመሰግናለሁ ለህብረተሰቡ የምትሰጡት አገልግሎት አንዳንዶቹ ምን ያስባሉ መሰላችሁ የእናንተ ቴሌቪዥን የመንግስት የሚመስላቸውም አሉ የግል መሆኑ ሁሉ የማያውቁ በሌላ ቀን እንደው በሰፊው ብናስረዳ ስለዚህም ደስ ይለኛል ምስጋና የከፍ ያለ ነው መልካም ሰንበት ይሁንልን እስራኤል አምላክ ከኛ ጋር ይሁንልን ሻባት ሻሎም አሜን እናመሰግናለን